ጤና ይስጥልኝ ውድ የሐሴ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የተጠናቀቁ የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። አርሰናል በተጠናቀቀው የውድድር ዓመት የፕሪሚየር ሊጉን ዋንጫ ማሳካቱ በእግር ኳስ ሕይወቱ ካያቸው ምርጥ አጋጣሚዎች አንዱ መሆኑን አሰልጣኝ ሚኬል አርቴታ ተናግሯል። ስፔናዊ ሰው አሁን ደግሞ ያንን ስኬት የበለጠ ለማጠናከር ወደ ስራ መመለሳቸውን ገልጿል። ሚኬል አርቴታ በ2026-27 የውድድር ዘመን ዋንጫ ማንሳት የመጀመሪያው መስፈርታችን ነው ብሏል። የክረምቱ የዝውውር መስኮት ከመዘጋቱ በፊት ተጫዋቾችን እንደሚያስፈርሙና ለዚህም ክለቡ ቁርጠኛ መሆኑን የተናገረው አርቴታ ክለቡን ወደ ሌላ ከፍታ ማሸጋገር ዋና ዓላማቸው መሆኑን ይፋ አድርጓል። ማንቸስተር ዩናይትድ አርሰናልን ያሸነፈበት ጨዋታ የውድድር ዓመቱ ምርጥ ተባለ። በ2025-26 የውድድር ዘመን በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ወደ ኤምሬት አቅንቶ አርሰናልን 3-2 ያሸነፈበት ጨዋታ በውድድር ዓመቱ የሊጉ ምርጡ ጨዋታ ተብሎ በደጋፊዎች ተመርጧል። በፕሪሚየር ሊጉ ከተደረጉ 380 ጨዋታዎች መካከል ለውድድር ከቀረቡ 12 ጨዋታዎች ውስጥ የሁለቱ ክለቦች ፍልሚያ በ50 በመቶ ድምፅ የበላይነት አግኝቶ የዓመቱ ምርጥ ጨዋታ ተብሏል። የጨዋታ ቀዳሚነቱን የያዘ እንጂ የዘንድሮው የውድድር ዓመት በታሪክ የማይረሱ ሌሎች በርካታ አስገራሚ ፍልሚያዎችንም አስተናግዷል። 9 ግቦች የተቆጠሩበት የፉልሃምና ማንቸስተር ሲቲ ጨዋታን ጨምሮ 12 ጨዋታዎች በደጋፊዎች ድምፅ የዓመቱ ክላሲክ ጨዋታዎች ዝርዝር ውስጥ መካተት ችለዋል። አርሰናል ብሩኖ ጉማሬሽን ለማስፈረም ተስማምቷል። አርሰናል ብራዚላዊውን አማካኝ ብሩኖ ጉማሬሽን ከኒውካስል ዩናይትድ ለማስፈረም ስምምነት ላይ ደርሷል። የሰሜን ለንደኑ ክለብ የ28 ዓመቱን ተጫዋች የግሉ ለማድረግ 77 ሚሊዮን ፓውንድ ወጪ ለማድረግ ነው ስምምነት ላይ የደረሰው። የሊጉ ሻምፒዮን ከተጫዋቹ ጋር ቀደም ብሎ በግል ጉዳይ ስምምነት ላይ መድረሱ የሚታወቅ ሲሆን አሁን ደግሞ ከኒውካስል ጋር ሙሉ ለሙሉ ተስማምቷል። ኢንተር ሚላን ጆን ስቶንስን በነጻ ዝውውር አስፈርሟል። የ32 ዓመቱ ተከላካይ ከማንቸስተር ሲቲ ጋር የነበረው ውል መጠናቀቁን ተከትሎ ወደ ሳንሴሮ በማምራት ለ2 ዓመታት የሚቆይ ስምምነት ተፈራርሟል። በዝውውር መስኮቱ እንደ አርሰናልና ቼልሲ ያሉ የእንግሊዝ ታላላቅ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተው የነበረ ቢሆንም ጆን ስቶንስ ግን አዲስ የህይወት ምዕራፍ ለመጀመር በመወሰኑ ወደ ሚላን ማምራትን መርጧል። ሪያል ማድሪድ ካርሎስ ኤስፔን ከሌቫንቴ ማስፈረሙን ይፋ አድርጓል። ሪያል ማድሪድ የ21 ዓመቱን ተጫዋች ካርሎስ ኤስፔን ከሌቫንቴ በ5 ዓመት ኮንትራት ማስፈረሙን ስካይ ስፖርት ዘግቧል። ሪያል ማድሪድ ለዝውውሩ 25 ሚሊዮን ዩሮ የውል ማፍረሻ ክፍያ በመፈጸም ነው ተጫዋቹን ወደ ሳንቲያጎ በርናቡ ያወሰደው። ወጣቱ አጥቂ ወደ እንግሊዝ ፕሪሚየር ሊግ ያመራል ተብሎ በሰፊው ቢጠበቅም ሪያል ማድሪድ ግን ሳይታሰብ ዝውውሩን በአጭር ጊዜ ውስጥ አጠናቋል። ሉዊስ ዲያዝን ለማስፈረም አልሂላል ፍላጎት ቢኖራቸውም በክለቡ መቆየት እንደሚፈልግ አሳውቋል። የሳውዲ ቡድን ለኮሎምቢያው ኢንተርናሽናል 60 ሚሊዮን ዝውውር እያዘጋጀ መሆኑን ዘግቧል። ባየር ሙኒክ ግን ዲያዝን በቡንደስሊጋው ሻምፒዮንነት አስደናቂ ጅምር ካደረገ በኋላ ለመሸጥ ፍላጎት የለውም ሲል ስካይ ስፖርት ዘግቧል። ማንቸስተር ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ሉዊስ ሃልን ለማስፈረም እየሰሩ ነው ተብሏል። ማንቸስተር ዩናይትዶች የ21 ዓመቱን ተጫዋች የሉክ ሾው የረጅም ጊዜ ተተኪ አድርጎ የሚመለከተው ሲሆን የእሱ ወጣትነት፣ ፍጥነት፣ በኳስ ያለው ብቃትና በጥቃትም ሆነ በመከላከል የሚያሳየው አቅም ለካሪክ የጨዋታ ፍልስፍና ተስማሚ መሆኑ ይታመናል። የዝውውር ከተሳካ ማንቸስተር ዩናይትድ በእንግሊዝ ካሉ እጅግ ተስፋ ሰጪ ወጣት ተከላካዮች አንዱን ወደ ኦልድ ትራፎርድ ያመጣል። ሮድሪ ወደ ሪያል ማድሪድ ከተዛወረ በመሃል ሜዳ ውስጥ ትልቅ ለውጥ ሊፈጠር ይችላል ተብሏል። ይህም አንዳንድ የአሁኑ የሪያል ማድሪድ አማካዮች ክለቡን እንዲለቁ መንገድ ሊከፍት እንደሚችል ተዘግቧል። በተለይ ደግሞ ኦሬሊያን ቹዋሜኒ ስሙ በስፋት እየተነሳ ይገኛል።
ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት የጁቬንቱሱን የክንፍ መስመር አጥቂ ፍራንሲስኮ ኮንሳይሶን ለማስፈረም ፍላጎት አሳይተዋል። የ23 ዓመቱ ፖርቹጋል ተጫዋች በዩናይትድ የማጥቃት መስመሩን ለማጠናከር ከተመረጡት ዋና ኢላማዎች መካከል አንዱ ሆኗል ሲል ዘ ጋርዲያን ዘግቧል። ጁቬንቱስ ራንዳል ኮሎሙአኒን በውሰት ለማስፈረም ከፒኤስጂ ጋር ተስማምቷል። ጁቬንቱስ ፈረንሳዩን የፊት መስመር ተጫዋች ራንዳል ኮሎሙአኒን በውሰት ለማስፈረም ከፒኤስጂ ጋር ስምምነት ላይ መድረሱን ስካይ ኢጣሊያ ዘግቧል። ይህ ስምምነት ጁቬንቱስ በቀጣይ ዓመት ለአውሮፓ መድረክ ማለፉን ካረጋገጠ ተጫዋቹን በ38 ሚሊዮን ዩሮ በቋሚነት የመግዛት ግዴታን የሚያካትት ሲሆን እንደ ተጫዋቹ ውጤታማነትም ተጨማሪ 12 ሚሊዮን ዩሮ የሚከፍል ይሆናል። ኮሎሙአኒም ዝውውሩ ቋሚ ከሆነ ለ5 ዓመታት በቱሪን ለመቆየት የሚያስችለውን የግል ውል ከወዲሁ ተስማምቷል። ቼልሲ ፈረንሳዩን የግራ መስመር ተከላካይ ቲዮ ኤርናንዴዝን ለማስፈረም የመጀመሪያ ደረጃ ንግግሮችን ጀምሯል። አሁን ላይ በሳውዲ ፕሮ ሊግ ለአልሂላል የሚጫወተው የ28 ዓመቱ የፈረንሳይ የግራ መስመር ተከላካይ ወደ አውሮፓ መመለስ ይፈልጋል። ቼልሲ የስምምነቱን ሁኔታዎች ለመዳሰስ ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ውይይቶችን አድርጓል። ኤቨርተን በዚህ ክረምት የቼልሲውን አጥቂ ሊያም ዴላፕ ለማስፈረም በሚደረገው ፉክክር ግንባር ቀደም ሆኗል። ሊድስ ዩናይትድ እና ኒውካስል ዩናይትድ ንግግሮቻቸውን እንደገና የጀመሩ ሲሆን ብራይተንና ፉልሃምም በአጥቂው ላይ ያላቸውን ፍላጎት አሁንም ቀጥለዋል። ቼልሲ አጥቂውን ለዝውውር ክፍት ካደረገ በኋላ የዴላፕን ከክለቡ መውጣት በፍጥነት ማጠናቀቅ ይፈልጋሉ ሲል ቲምቶክ ዘግቧል። ኒውካስል ዩናይትድን ከ70 ዓመታት በኋላ የመጀመሪያ ዋንጫቸውን ካስገኙላቸው አሰልጣኝ ኤድሃው ጋር ተለያይተዋል። ኤድሃው ኒውካስልን ከተረከቡበት 19ኛ ደረጃ አንስቶ በአውሮፓ ሻምፒየንስ ሊግ ተሳታፊ እንዲሆን አድርገውታል። በተጨማሪም በካራባኦ ዋንጫ ፍጻሜ ሊቨርፑልን በማሸነፍ ክለቡ ከ1955 በኋላ የመጀመሪያ ዋንጫውን እንዳነሳ ማድረግ ችለዋል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችንን በዚህ አበቃን። ቸር ይግጠመን።